ጓደኛ ይሰማሽ ሩታ አብርሽን መክሰሷን ከዳኒ ጋር ተጨምራ እኮ ሰምቻለሁ። ቢኮዝ አንቺ ሩታን ትወጃታለሽ አይደል? የሩታ አድናቂ ነሽ አይደል? አዎ በጣም መክሰሷ ልክ ነው። በጣም ልክ ናቸው። ምንድነው ልክ የሆነችበት? ምንም ቢሆን እኮ የልጇ አባት ነው። ልጅቷ ሳጠፋ ነው ጠፋች ብለው ይሄ ትልቅ የስም ማጥፋት ዘመቻ ነው። ገባ? ጠፍታስ ቢሆን ምናልባት አስገድደዋት አልጠፋችም። ምን እሷ ሄር አንቺ ደግሞ ሁሌ ሩታን ስለምትደግፊያት ብቻ አይደለም። አንቺ ዛሬ በቃ ልታሳብጅኝ ነው። ሩታና እንትና መክሰሳቸው ልክ ነው። ምክንያቱም ይሄ ትልቅ የስም ማጥፋት ዘመቻ ነው። ገባሽ? ልጅቷ እንዳልጠፋች ያውቃል፣ አብርሃም ራሱ ያውቃል። ገባሽ? እሺ እኔን አዳምጪ። ኦኬ አዳምጪኝ። ይኸውልሽ ኦኬ ስም ማጥፋት የሚሆን አይሁን ሄርሜላ እኮ ስቴል እኮ ትክክለኛውን ነገር እኮ አልተናገረችም። አክስቴ ጋር ነበርኩ ነፍሰ ጡር ስለሆንኩ ነው የጠፋሁት አለች እንጂ አስገድደዋትም ሊሆን ይችላል እኮ እንዴ። ኧረ ጓደኛ የተረጋጊ ለመናገር አንቺ ይኸውልሽ ሩታ ላይ የተደረገውን ነገር እንደ ቀላላት ይሄ በጣም ትልቅ የስም ማጥፋት ነው። ገባሽ አይደለ? ስለዚህ በህግ መሄዳቸው በጣም ትክክል ነው። አረ ጓደኛ አንድ ነገር ልንገርሽ፣ ይኸውልሽ ስሚኝ፣ መጀመሪያ ሄርሜል ኦኬ እሺ ቢሆን እንኳን ማለት ነው ቢሆን እንኳን አብርሽ እኮ ይቅርታ ጠይቋል። ለምንድን ነው ይቅርታ ከጠየቃቸው በኋላ ሄዶ ከዳኒ ጋር ሄዳ ሲጀምር አንድ እውነት ልንገራችሁ እነሱ ማለት ነው እሷ አንድ እውነት አንቺ አሁን ሩታን ትወጃታለሽ አይደለ? አንድ እውነት ግን የምነግርሽ ነገር ግን ቢኖር ማለት ነው እነሱ ሆን ብለው ነው መጀመሪያ ወረቀት ሄዷ ልክ አይደለም ነው የምትይው ይቅርታ ብሏታል። ጋይስ ስሟት፣ እሷ ለእቺ ጓደኛዬ ማለት ነው ጋይስ ለሩታ ትሞትላታለች። በጣም ነው የምትወዳት። በጣም ኢሞ ላይ ፕሮፋይል የሩታ ነው፣ ዋትሳፕ ፕሮፋይል የሩታ ነው፣ ቲክቶኳ እንዳለ የሩታ ነው የምትለጥ። ኦኬ እሺ ችግር የለም። ሩታ እኮ እኔም እኮ እወዳታለሁ፣ ግን አብርሽ መከሰስ የለበትም ነው። ስቴል እኮ አልታወቀም ሄርሜላ የት እንደነበረች አስገድደዋት ወይም ደግሞ በነፍሷ አስፈራርተዋትም ሊሆን ይችላል። ሊሆንም ላይሆንም ይችላል። ግን ሩታ ላይ የስም ማጥፋት ዘመቻ ነው የተደረገው። ስለዚህ በህግ ትሂድ። ኦኬ እሺ በህግ ትሂድ ካልሽ እሺ በህግ ትሂድ። ግን አንድ እውነት ማመን ያለብሽ ነገር ደግሞ ልንገርሽ፣ እሷ አሁን የልጅ አባቷን ስትከስ ማለት ነው ገባሽ? ነገ የሚጸጽ እንደዛ ካልሽ እሱ ስሟን ሲያጠፋ የልጅ እናቴ ብሏል እንዴ? እነሱ ሆን ብለው ነው ልጅቷን አብርሽ ሚስቴክ እንዲሰራ አብርሽ እንዲከሳቸው ያደረጉት ሆን ብለው ነው። ወረቀት የልጅቷን ወረቀት ለጥፈው አፋልጉኝ መጡ። እየሰማሽ ነው እህቴ? ስሚኝ መጡ። ከዛ አብርሽ ተናደደ። ከተናደደ በኋላ ከሰሳቸው። እነሱ ልክ ጥፋት እንዳጠፉ አይነት አክት አደረጉ፣ ከሰሳቸው። ልጅቷ 3 ቀን ጠፍታ ስለነበረ ገባሽ? አሁን እኔና አንቺ እኮ መጨቃጨቅ የለብንም ኖ። ስለዚህ እሷም ለተደረገባት ነገር በህግ መጠየቅ አለባት ብዬ ነው የማስበው። ገባሽ? እሱ የልጄ እናት ብታልፈውስ ለምን እሱ የልጄ እናት ናት ብሎ አላለፋትም? ሩታን እኮ አልከሰሳትም። የልጁ እናት ስለሆነች ያሳሰራቸው እኮ ኤፍሬምና ዳኒ ናቸው። ዳኒና ኤፍሬም ደግሞ አብርሽን መበቀል ይፈልጉ ስለነበረ አውቀው ነው አብርሽ ስሜታዊ ሆኖ እንዲከስ ያደረጉት። ዛሬ ግን እሱ ላይ ሲያላግጡበት ነበር። ትዕግስቱም ቪዲዮን አይተሻል። ቪዲዮን አይተናል። ሲያላግጡበት ነበር። ማንም እንደዚህ እየተላገጠበት ማንም እንደፈለገ እንትኑን እያዝረከረከበት ትዕግስቱን በጣም እኔ የሆነ ነገር በተፈጠረ ቁጥር ሩታ ተጠያቂ የምትሆነው ነገር አይመቸኝም። በቃ እኔ ሩታ ታሳዝነኛለች፣ እወዳታለሁ። ምንም ነገር እንድትሆንም እንዲደርስባትም ማንም እንዲናገራትም አልፈልግም። ገባሽ? ስለዚህ ሩታ በምትሄድበት መንገድ በሙሉ በቃ በየትኛውም ነገር ሩታ ብትሳሳትም ለእኔ ልክ ናት። በቃ እኔ ከጎኗ ነው የምቆመው። አንደኛ ሴት ናት፣ ሁለተኛ እናት ናት። ገባሽ? ስለዚህ እኔ የሚደረግባትን የስም ማጥፋትም ሆነ ማንኛውም ነገር እቃወማለሁ። ከጎኗ ነው የምቆመው ሁሌ። ኦኬ አንድ ነገር ልንገርሽ እሺ። ሄርሜላስ አታሳዝንሽም? ሴት አይደለችም? እንደዛ ታግታ 8 ቀን ሙሉ ሄርሜላ እኮ አሁን እኮ እሷ ፈርታ ሊሆን እኮ ይችላል ጋይስ፣ ፈርታ ሊሆን ይችላል። ገባችሁ? ሄርሜላ መታገቷን መናገር ያልቻለችው ፈርታ ሊሆን ይችላል። ለምንድነው ጓደኛ ይሄን ነገር መቀበል የማትፈልጊው? ምን አስፈራት? ቢኮዝ ምናልባት እንደዚህ እናደርግሻለን፣ እንደዚህ ካወራሽ እንደዚህ እናደርግሻለን። ስለዚህ ለምንድን ነው እዚህ ጋር እየጠፋ ያለው የሩታ ስም ለምን አያሳስብሽም? የሩታ ስም እኮ አሳስቦኝ እኮ ድምፅ ሆነንላታል እኮ። ግን አሁን አብርሽን አትክሰሰው ነው እኛ እያልን ያለ ነው። አብርሽን አትክሰሰው በቃ። አብርሽ ምንም ቢሆን በቃ ዳኒ አብርሽን መበቀል ሁሌ ይፈልግ ነበረ፣ እድሉን አገኘ። አሁን ገባችሁ? ዳኒ ሁሌ ፍላጎቱ አብርሽን መበቀል ነበረ፣ እድሉን አገኘ። አይተሽ ከሆነ የተለያዩ ቪዲዮዎች ላይ አብርሽ ሩታን ነበር ተጠያቂ ሲያደርግ የነበረው። እናንተ ታውቃላችሁ፣ ኤፍሬምን እና ሩታን ማለት ነው። እነሱ እንዳገቷት አድርጎ
በጣም አቢዩዝ በው በቃ ብዙ ነገር ሲያደርግ ነበር። ስለዚህ ይሄ ነገር ልክ አይደለም። በሰዎች ወሬ ተነሳስቶ በዚህ ልክ ሩታን እንትን ማለቱ ልክ አይደለም። ስለዚህ ለደረሰባት ነገር በህግ ጠይቃለሁ ካለች ትጠይቅ፣ እኛ ከጎኗ አለን። ለማንኛውም ጋይስ እንግዲህ ጓደኛችንን ሰብታታል። ጓደኛችን በጣም ዛሬ ተደስታለች፣ ምክንያቱም አብርሽ ስለተከሰሰ ማለት ነው። እኔ ግን ምንም ቢሆን በቃ አልተስማሙም፣ ተለያይተዋል። እኛ ሩታን በጣም ነው መወዳት፣ ግን በቃ ከሄርሜላ ጋር ደግሞ ያለው ፍቅር ደግሞ ጥሩ ነው። ሰው ካልተስማማ ይለያያል። ከተለያየ በኋላ ደግሞ ይቅርታ ብታረግለት ጸብ ምንም ማለት እሱን ብትከሰው የምትጠቀመው ነገር የለም እና ያን ነገር ብትተውለት ብዬ ነው እኔ የምናገረው። ጓደኛዬ ደግሞ መከሰሱ ትክክል ነው ትላለች። ትክክል ነው። ለምን ትተዋለች? ምን ችግር አለው? የልጇ አባት እኮ ነው። ሰው እሱ ለምንድን ነው እሱ የልጄ እናት ናት ብሎ አልፏታል እንዴ? አዎ አልከሰሳትም እኮ አልከሰሳትም። እሱ የከሰሰው ኖ እሱ ጋይስ እሱ የከሰሰው እነ ዳኒን ነው አይደለ? ባይከሳትም በጣም ሲናገራት ነበረ። አንቺ ታውቂያለሽ ኤፍሬም ጋር እጅሽ አለበት እያለ ብዙ ነገር ሲላት ነበረ። እንዴ ለምንድን ነው አንቺ ይሄንን እንትን ማለት የፈለግሽው? ስለዚህ ከሰስ እያልሽ ነው? ይከሰስ። እሷ መክሰስ እኔ ሩታ የምታደርገው ነገር በሙሉ ይስማማኛል። ኦኬ ጋይስ ለምን ድምጿን እያሰማች እንደሆነ ታውቃላችሁ? ያው ዩቲዩብ ቻናል ስለሌላት በቃ እንደዚህ መናገር ፈልጋለሁ እያለች ነው። እኔ ቪዲዮ ሰራ ጣልቃ ትገባብኛለች። እንግዲህ ዩቲዩብ ክፈቺና ይኸውልሽ ዩቲዩብ ኦኬ፣ የልብሽን መናገር ትፈልጊያለሽ። ዩቲዩብ ቻናል ትከፍታለች። እኔ ኦኬ፣ በሷ ስም ክፈቺና የሩታ ወዳጅ ብለሽ ክፈቺ። የሩታን ፕሮፋይል አድርጊ። እኔ ሼር ኮሚኒቲ ላይ ያደርግላችኋለሁ። እሺ፣ ነገ ትከፍታለች። ዛሬ ሳይሆን ነገ ትከፍታለች። እዛ ላይ ስለ ሩታ በደንብ ታብራሪያለሽ። በጣም ነው ስሜታዊ የምትሆነው። ሩታ ስትጎዳ ስታይ ታለቅሳለች። ጋይስ ሩታ የሆነ ነገር ስትሆን በጣም ነው የምታለቅሰው። ስሜታዊ ትሆናለች ምናምን ነገር እና በጣም ከባድ ነው። በጣም ከባድ ነው። ሩታ በጣም የምታሳዝን ሴት ናት። እናት ናት። ታሳዝነኛለች። በቃ እኔ ስለምወዳት ሴትም ስለሆነች እናትነትም በራሱ እና ጓደኛዬ ትከፍታለች። ጋይስ እሺ ቻናል ትከፍታለች። ከዛ እዛ ላይ ታገኛታላችሁ። እመጣለሁ በራሴ ቻናል የልባችንን እንደፈለግን ካለ ተቃዋሚ እናወራለን። እሺ ውዶችዬ በቃ እሺ ብለውሻል። እሺ ይላሉ እንዴ! በጣም ምርጦች ናቸው። ባይዘው እነዚህ እንዳለ የመዳም ቅመሞች እንደኛው አረብ ሀገር ያሉ እህቶቻችን ናቸውና በጣም ነው ሰውን የሚያበረታቱት። ያበረታቱሻል፣ ችግር የለውም። ግን አንዳንዴ ግን ፌር ሁኚ ጓደኛዬ። በጣም አመሰግናለሁ። በጣም ፌር ነኝ፣ ፍትሃዊ ሰው ነኝ። ኦኬ አመሰግናለሁ ጋይስ። እንግዲህ ሰምታችኋል ሁሉንም። ሄርሜላ ሩታ ክሷን ማንሳት አለባት ብዬ አምናለሁ። ዳኒ ግን አጋጣሚውን አግኝቶ አብርሽን መበቀል ይፈልግ ነበር። የቆየ ቂም ስላለበት እንግዲህ አጋጣሚውን አግኝቷል። እንግዲህ ሊበቀለው ነው ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለጓደኛ ቻናል ይከፈትላት፣ ሰብስክራይብ ታደርጓታላችሁ። እሺ ካላችሁ ነገ ይከፈትላታለሁ። በደንብ ነው ደግሞ በጣም ቆንጅዬ ናት። እሺ ጋይስ ጓደኛዬ በጣም ቆንጅዬ ናት። ትመጣላችኋለች። በፊት ለፊት ይከፈትላታል ቻናል። ኦኬ ጋይስ እና ጋይስ ውዶቼ እወዳችኋለሁ። እሺ ጉድ ናይት ባይ